ማቲያስ ፈርናንዴዝ ወደ ዩናይትድ የሚቀር አይመስለኝም። በቃ ይኸውልህ ምክንያቱን እዚህ ቪዲዮ ላይ ነግራችኋለሁ፣ ግን ይሄ ኤአይ አይመስለኝም። በቃ ይሄ ልጅ የዩናይትድ ማሊያ ያምርበታል በቃና ለምን እንደዚህ አልኳትልም። ኮፒ ሊንክ 10 ሁሌ ኮፒ ሊንክ ገንዘብ አይደለ የጠየቅኩ ጎብዬ አካውንታችን ጥሩ አይደለም ፎሎ ኮፒ ሊንክ አድርግ ማለት ነው። ይኸውልህ ጠንቋይ እንዳትለኝ ማለት የሚቀጥለው ሳምንት ዩናይትድ በእርግጠኝነት ከ60 እስከ 65 ሚሊዮን ማለት ነው ለማቲያስ ፈርናንዴዝ ያቀርባል። እሱ ሪጀክት ይደረግበትና ከ65 እስከ 72 ባለው ይሄ ልጅ እናስፈርመዋለን። እመኑኝ ነው የምላችሁና ዌስትሃም እየጠየቀ ያለው 80 ነው። በእርግጠኛ ይሄ ልጅ የኛ ነው። አንደኛ ልጁ ከብሩኖ ፈርናንዴዝ ጋር መጫወት ይፈልጋል። ሁለተኛ ደግሞ ዩናይትድን ይወዳል። የዩናይትድ ፕሮጀክት አሳምኖታል። ስለዚህ ይሄ ልጅ የኛ ነው። 80 ላይ ተጠየቀበት 72 አካባቢ ወይ ደግሞ ከ68 እስከ 72 የምናስፈርመው ይመስለኛል። የተንቦጃቦጀ ዜና ምናምን አላቀርብላችሁም። እርግጥ ያለ ነው በቃ የሆነ 80% ምናምን የማሳካት እድል ያለውን ዜና አቀርብላችኋለሁ። እንዴት ነው የሁሉም ክለብ ይሰራ ወይስ የማንቼ ብቻ? ኮሜንት ላይ ንገሩኝ። ኮፒ ሊንክ ሪፖስት ሼር ይመቻችሁ። ሰላም ወንድሜ፣ ሰላም እህቴ። ስለ ማንቸስተር ዩናይትድ የዝውውር ዜና ስለ ዛሬ ልናገር ነው የመጣሁት። ኮፒ ሊንክ አድርግልኝ ወንድሜ፣ ኮፒ ሊንክ አድርግልኝ እህቴ። ዩናይትድ ለፈርናንዴዝ የመጀመሪያ የዝውውር ጥያቄ ሊያቀርብ ነው። ዌስትሃሞች እስከ 80 ይፈልጋሉ ተብሏል፣ ግን ይቀንሳሉ ተብሎ ይጠበቃል። ዴቪድ ኦርንስቲን የእንግሊዝ ታማኙ ጋዜጣ ደግሞ እንግሊዝ ላይ ዘንድሮ ዩናይትድ ከፍተኛ የሆነ ዝውውር በዘንድሮ እንደሚያሳልፍ ተናግሯል። አዲስ መረጃ ካለ አጋራችኋለሁ። ኮፒ ሊንክ አድርጉልኝ። ወዳችኋለሁ። ዩናይትድ ፋሚሊ በስተመጨረሻ ክለባችን ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ዝውውር በተመለከተ ከዌስትሃም ጋር ንግግር ጀምሯል ተብሏል። ከዛ በፊት ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ቫይራል እንዲወጣ የድርሻችሁን ተወጡ። ፋሚሊ እንደምታውቁት ከረጅም ጊዜ በኋላ ማንቸስተር ዩናይትድ ማቲያስ ፈርናንዴዝ እንደሚፈልግ እየተነገረ የነበረ፣ አሁን እንግዲህ ዛሬ ከዌስትሃም ጋር ንግግር ጀምሯል ተብሏል። ግን ልጁ የሆኑ ዋጋቸው በጣም ከፍ አድርገዋል አሉ። እስከ 80 ነው የሚፈልጉት እነሱ ይለጠፉበት፣ ግን ኔሶች እንደዛ አይከፍሉም። ከ55 ድረስ ሊከፍሉ ይችላል ተብሎ የሚጠብቀው። ደግሞም ልጅየው ወደ ዩናይትድ ብዙ ክለቦች ይፈልጉታል። በእርግጥ ግን ልጅየው ለዩናይትድ መጫወት ነው የሚፈልገው። እንደምታውቁት ዩናይትድ አምናም 15ኛ ጨርሶ ቻምፒየንስ ሊግ ሳይኖርበት ምናምን ሳይገባ ያመጣው ነው። ኩኛም በፕሪሚየር ሊግ ውስጥ በጣም ኮከብ የሆኑ ተጫዋቾችን ያስፈረሙ ታውቃላችሁ። እንደዛ ወድቆ እንኳን ማለት ነው አሁን ቻምፒየንስ ሊግ እንኳን ሊገባ የመግባት ቻንስ እያለው ማለት ነው። የመግባት ቻንስ ሳይሆን ቻምፒየንስ ሊግ መግባት ነው አረጋግጦ እንኳን ይቅርና አምና እንደዛ ሆኖ እንኳን አምጥቷልና ልጅየው አሁንም ዩናይትድ መጫወት ይፈልጋል። ያ ሊያቀለው ይችላል፣ ግን ትላልቅ ክለቦችም ይፈልጉታል። በእርግጥ ከማንቸስተር የበለጠ የተጋነነ ክለብ ይኖራል ብዬ አላስብም። ትልቁ ማድሪድም ይፈልጓል፣ ግን እሱ መጫወት ስለሚፈልግ ነገራቶችን ሊያቀለው ይችላል። ኢኔዮሶች ግን 80 መክፈልም አይፈልጉም፣ ማንዛዛትም አይፈልጉም። የልጅየውን ዝውውር ቶሎ መቋጨት ነው የሚፈልጉት። ምክንያቱም አሁን ዩናይትድ አንድ ጨርሷ ይደርሰናል፣ ሁለት ምናምን ነው ማስፈረም የሚፈልጉት። አሁን ከኤደርሰን ውጭ ሁለት ምናምን ነው መጨመር የሚፈልጉት እና ለሱ 80 ምናምን ካወጡ ብሩ አይበቃቸውም፣ በሌላ ቦታ ማዘዋወር አይችሉም። እና ያ እነ ቶላኒ ምናምን ስም እነ ባሌባ ምናምን አሉ እና የተጠሩ ያሉት እንደዚህ በአንዴ ለአንድ ተጫዋች ሁሉን ነገር አውጥቶ መጨረስ አይፈልጉም። ዝውውሩ ብዙ ቦታዎችን መሸፈን ይፈልጋሉና እስከ 80 ያወጣሉ ተብሎ አይጠበቅም። ግን እንዳምነው አሁን ክረምት ላይ ያደረገውን አይታችኋል። ትናንሽ ብር አውጥቶ ክለቡን መጠገን የሚችሉ የማንቸስተር ችግር ሲንከባል የመጣ 10 ዓመታት ምናምን ሲንከባል የመጣ ችግር ነው ታውቃላችሁና አሁን በአንድ ዝውውር ባለፈው እንደምታውቁት ደረጃውን ትንሽ ከፍ አድርገው ዩናይትድ አሁን ደግሞ በዚህ ክረምት የሆነ ችግሮችን መቅረፍ ይፈልጋል። በዛ ላይ ደግሞ ልጆቹን መሸኘት እና በትንሽ ብር ገዝቶ ደሞዛቸው ማሪፍ ይሆናል። ከዛ ለትልቅ ደረጃ የሚያደርሱ ልጆች እያደረገ ነው ያለውና ዝውውራቸው በጣም ደስ ይላል፣ ተስተካክሏልና አሁን የማቲያስን ቶሎ መጨረስ ነው የሚፈልጉ፣ ማንዛዛት አይፈልጉም። እሱ ካልተሳካ ወደ ሌላ ዞሮ ሌላ ተጫዋች ማምጣት ነው የሚፈልጉት። በዝርዝር ውስጥ የያዙት ብዙ ተጫዋች ስላለና የዛሬው እንግዲህ የወጣው መረጃ ይሄ ነው። ቢሳካ በጣም አሪፍ ልጅ ነው። ልጅየው በጣም ኳስ ይችላል። ደግሞ አንድም ሌላ ስለሚጨምሩ ብዙ ነው ፍላጎቴ። ግን በአንድ ዙር ሁሉ ችግሮች አይፈቱም። እንግዲህ ቀጣይ እያለንና በዚህ ዓመት ግን እነዚህን 2 3 4 ተጫዋቾችን ቢያስፈርሙ ደስ ይለኛል። ግን አሁንም በተጫዋቾች ዩናይትድ እየተመረጠ ይገኛል። በጣም ደስ ታላቅነቱን የሚያስመሰክረው ብዬ አስባለሁ። ለማንኛውም እስቲ እናንተ በማቲያስ ፈርናንዴዝ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ታላቁና ገናናው ክለባችን ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ለማስፈረም ከዌስትሃም ጋር ንግግር መጀመሩ እየተዘገበ ይገኛል። ግን በጭራሽ 80 ሚሊዮን ፓውንድ አይከፍልም ያራዳልጅ። እሱ እኔም እስማማበታለሁ በጣም በዛማን ዌስትሃም እኮ ወርዷል ያራዳልጅ። እኔ ልጁ ማን ነው ዩናይትድ እንዲመጣ በጣም ነው የምፈልገው። ማን ነው አንደኛው ነገር መስፈርቱን አሟልቷል። የመጀመሪያው ማን
ማንቸስተር ዩናይትድ መጥቶ መጫወት ይፈልጋል። ገብቷል? ዩናይትድ መምጣት ይፈልጋል። ሁለተኛ ነገር ኳስ ይችላል። ጥሩ 6 ቁጥር ነው። እኔ ያየሁት ማን ነው ሊድስ ከዌስትሃም ሲጫወቱ ነው። ካራቦ ካፕ፣ ኤፍ ኤ ካፕ አብዛኞቻችሁ ያያችሁ ደግሞ የአርሰናል ጨዋታ ጊዜ ነው። ሙሉ ጨዋታውን ስታደናነቁት መጨረሻ ላይ አንኳስቱ መጨረሻው አላማረም። ብቻ ግን እኔ ቢመጣ በጣም ነው ደስ የሚለኝ። በ50 ወይ በ60 ምናምን ቢጨርሱ ደስ ይለኛል። ክለቦች ማን ዩናይትድ ስለሆነ ነው እንጂ እንዲህ 80 ምናምን የሚጠራው ዌስትሃም ለዛውም ወርዶ ማለት ነው። ኒውካስል ምናምን ቢሆን እኔ በ40 ይሸጥለታል። መድኃኒዓለምን ነው የምላችሁ። ለማንኛውም የእናንተን ሀሳብና ኮሜንት ላይ ያስቀምጡልኝ። ፎሎና ላይክ እያደረጋችሁ ይመሻችሁ።